ቤዛን ይዤላችሁ መጥቻለሁ። ትናንት እንግዲህ ቤዛ የምታምነው ጠፍቷት ሁሉም እንግዲህ ከሃዲ የሆነባት ተቸግራ ሳሚንም ሁሉ ተጠራጥራ ሱራፌልን፣ ዶክተሩን፣ ሁሉም ጓደኛዋን በዙሪያ ያሉ ሰዎች በሙሉ ማንን አምኜ ማንን አለመን እያለች ነበረ ማለት ነው እንግዲህ የሳሚት ያው እንግዲህ ታፍና እንዴት ተወሰደች ነው ሲናገሩ የነበረው። እንግዲህ አፍኖ የወሰዳት ዶክተሩ ነው ብሎ ሳሚ ጠብር ግፍ ብሎ እግሩ ስር ወድቆ እባክህ የእናቴን ምትክ ተውልኝ፣ እባክህ እህቴን ተውልኝ ሲል ነበረ። ሳሚ እንግዲህ ዶክተሩ ደግሞ እኔ የለሁበትም፣ ምንም ነገር አላደረኳትም፣ የለሁበትም ሲል ነበረ። እንግዲህ በጣም ያሳዝናል። እቺ ቤዛ ደግሞ ሳሚን አንተው ራስህ ደብቃት እንዳይሆን እያለችው ነው። ምክንያቱም ይሄ ባሏ ማነው ስሙ ይሄ ሱራፌል ምናልባት እሱ ደብቋት ይሆናል አንቺን ለመጠቀም ብሎ እያላት ነበረ። እሷም አጓጉል የገባ ጥርጣሬ ወንድሟ እናቷ ልጅ ጋር ጠርጥረዋለች ማለት ነው። እንግዲህ ማነው ስሙ ይሄ ሱራፌል መጨረሻ ላይ ከፊልሙ መጨረሻ ላይ እንግዲህ ሱራፌል ቪዲዮ ተልኮላቸው ከጣገቧ የነበረው ሱራፌል ነው ማለት ነው። ምክንያቱም አንተ ራሱ ደብቃት ማማየን ሰርቃት እንዳይሆን እያለችው ነበረ። በሚያሳዝን ሁኔታ ይሄ ሱራፌል እንግዲህ አግቷታል ማለት ነው። ምክንያቱም ሱራፌል ብለው ደንግጠው እንግዲህ ሁላቸውም ተደናግጠው ሲያዩት ነበረ ቪዲዮውን ማለት ነው። እና እዚህም ድራማ በጣም ውስብስብ የሆነ ነገር ሰውን የማታምኑበት ነገር እንግዲህ ሳሚ ቅንጭርት ራሱ ክዶናል። የክደት ፈጽሞብናል። እኛም ማንን ትተን ማንን የምንመን እያለ ነበር ሳሚ ራሱ ያው እንግዲህ ቅንጅርት እህቱን በጣም እንደሚወዳት ህይወቱ እንደሆነች ሲናገር ነበር። እንደገና ደግሞ ማማ በጣም ታንቋሽሸኝ ነበረ። እኔ በጣም ህይወቴ አብልጬ ህይወቴን እሰጣት ነበረ፣ ግን እሷ ስታንቋሽሸኝ፣ ስትሰርበኝ፣ ሁሉ ነገሬን ስታራክስ ነበረ እያለ እንግዲህ ሲናገር ነበረ። ሳሚ ደግሞ በቃ መምታት መደብደብ እንዴት ነው የማያውቀው ጓደኛ ሆነበት ማለት ነው። ሳሚ ምንም የሚደብቀው ነገር የለም ኢላ የማማዬን ፍቅርና ከዶክተሩ ጋር ያለውን ግንኙነት ነገር ትንሽ ደባብቆት ነበረ። አሁን ግን እንግዲህ ያለውን ነገር ዝርግፍግፍ አድርጎ ሳሚዬ ካንተ የምደብቀው የለኝም፣ ስፈልግ ግደለኝ፣ ስፈልግ አኖረኝ፣ ነገሩ እንዴ ነው ብሎ እንግዲህ ያለውን ነገር ተናግሯል ማለት ነው። እና በጣም ከባድ ነው ቤተሰብ። አንዳንድ ጊዜ የምትወዱት ጓደኛ እህታችሁን ወይም ወንድማችሁን አፈቀርኩ ቢላችሁ ምንድን ነው የምታረጉት? አንዳንዱ ምንም ችግር የለውም እህቴን ለቁም ነገር ከፈለግካት እሷም ከፈለገችህ ቁም ነገር ይዛችሁ ብኖሩ አንተም ጓደኛዬ እሷም እህቴ የሚሉ የሚስማሙ ወንድሞች አሉ። አንዳንዶቹ ደግሞ እንዴት ብደፍሬ ነው እህቴን የምታየው የሚሉም አሉ። እና እንግዲህ እንደዛ ነው ቤተሰብ፣ በጣም ከባድ ነው። አንዳንድ ጊዜ እንደዛ ነው። አንዳንዶቹ ደግሞ ግድ የሌላቸው ግድ የማይሰጣቸው አሉ። አንዳንዶቹ ደግሞ እህታቸውን ገድዬ ልግደልሽ የሚሉ አሉ። እና እንደዚሁ እንግዲህ ቅንጭርት እንደዛ ነው የሆነው። ላይክ አርጉ፣ ሰብስክራይብ አርጉ ቤተሰብ ያለውን